እጅግ በጣም በሚገርም ሁኔታ በዛሬ ዕለት እንግዲህ ከባድ ነገር እንደተፈጠረ ሰምቼ ነበረ። እሱ ብቻ አይደለም እንግዲህ ከባድ የሆነ ውጥረትም ተሰምቷል። በተለይ በሩታ ቤት ውስጥ እጅግ በጣም ንግግር ውስጥ እንዳሉ በተለይ ዳኒም ተገኝቶ እንደነበረ አብርሃምም ተገኝቶ እንደነበረ ብዙ ነገሮችም እንግዲህ ወደ ሚስጥሩ እየፈነዳ እንደሆነ አንዳንድ ነገሮችም ወጥተዋል። ስለሱ ጉዳይ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ምንድነው የተፈጠረ እያንዳንዱ ነገር እንግዲህ በዚህ ቪዲዮ ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ከባድ ነገሮች ሲፈጠሩ ነበረ። በትላንትናው ዕለት ደግሞ እጅግ በጣም በሚገርም ሁኔታ እንግዲህ ሩታም ተጨንቃ ስታለቅስ ነበረ። እጅግ በጣም ከባድ ሁኔታ ውስጥ ገብታ ነበረ። ምክንያቱ ደግሞ እንግዲህ ፈረንጁና በተለይ ደስታ የሚባለው ልጅ መጥቶ ያው ልጇን በተለይ ሊወስዱ እንዳሰቡና እጅግ በጣም ከባድ ሁኔታ ውስጥ ልትገባ ስለሆነ ወደ ቤተሰብ በፍጥነት መሄድ እንዳለባትም በደንብ እንግዲህ ሲያስጠነቅቋት ነበረ። በዛን ሰዓት እንግዲህ ሩታ በጭራሽ ወደ ቤት መሄድ እንደማትፈልግ ስታስረዳ ነበረ። ኢቨን እንግዲህ ወደ ቤት መሄድ አይደለም የሚያመጡትን ነገሮችን እያንዳንዱን አያለው ከዚህ ቤት እግሬ አይወጣም ብላ እንግዲህ በኮንፊደንስ ስታወራ ነበረ። አብዛኛው ሰው እንግዲህ ኮመንት ስርም በጣም ሲጨናነቅ ነበረ። በተለይ ሩታ ወደ ቤት እንድትሄጂ እንፈልጋለን ወይም ደግሞ ወደ ቤትሽ በተለይ ወደ ቤተሰብ እንድትመለሽ እንፈልጋለን፣ ወደ ቤትሽ መሄድ እንግዲህ አለብሽ ብሎ በጣም ብዙ ሰው ሐሳብ አስተያየቱን ሲሰጥ ነበረ። ቤተሰብ ጋር እንግዲህ መሄዷ ምንም ክፋት የለውም። በተለይ ወደ ቤተሰቧ ብትሄድ እቺ ልጅ በጣም ደህንነቷ ሊጠበቅ ይችላል ወይም ደግሞ ሰላም ልትሆን ትችላለች። እዚህ ብትሆን ግን ነገሮች እጅግ በጣም ከባድ ስለሆኑ ነገሮችም እንግዲህ እንደምታስበው ላይሆን ስለሚችል ወደ ቤተሰቧ መሄዷ ጥሩ ነው ብሎ እንግዲህ በጣም ብዙ ሐሳብ አስተያየቱን ሲሰጥ ነበረ። እውነት ለመናገር እንግዲህ ውጥረት ውስጥ ገብታለች ሩታ፣ እጅግ በጣም ትልቅ ውጥረት ውስጥ ገብታለች። ምክንያቱ ደግሞ እንግዲህ በተለይ ፈረንጁ እንደተናገረ ከሆነ ማንንም ሰው ማመን አቺም፣ እጅግ በጣም ከባድ ሁኔታ ውስጥ ነሽ፣ በተለይ ዳኒንም ጭምር እንዳታሚ፣ በጣም ከባድ ነገሮችን አቅዷል። እያንዳንዱ ነገሮችን እነግርሻለሁ ለጤንነትሽ ወይም ደግሞ ለደህንነትሽም ኢቨን እንግዲህ ለልጅሽም ጭምር እጅግ በጣም ወሳኝ የሆነው ወደ ቤተሰቦችሽ ብትሄጂ የተሻለ ነው ብሎ እንግዲህ እንደ አማራጭም ሲነግራት ነበረ። ሩታ ይህንን ነገር መቀበል አልፈለገችም። በጣም ብዙ ጭቅጭቆች ተነስቶ ነበሩ። በዛሬ ዕለት ደግሞ የተሰማ እጅግ በጣም የሚያስገርም ነገር አለ። በተለይ እንግዲህ ፈረንጁና ደስታ በግልጽ ነው የነገሯት በዛሬ ዕለት ማን እንደሆነ ጠላቷ። እያንዳንዱ ነገሮችን አንስቶ እንግዲህ በደንብ አድርጎ ለሩታ ሲያስረዷት ነበረ። በዛን ሰዓት እንግዲህ አንድ ያው በተለይ እንግዲህ ሊፈጠር ይችላል ብላችሁ የምታስቡት ዳኒ ሊሆን ይችላል ወይም ደግሞ አብርሃም ሊሆን ይችላል ብላችሁ ልታስቡ ትችላላችሁ። እጅግ በጣም በሚገርም ሁኔታ እንግዲህ በዚህ ጉዳይ ላይ የተደራጁ ሰዎች አሉ። ከዳኒ ጋራም ጭምር በጣም ብዙ ሰዎች እንዳሉና በጣም ብዙ እቅዶችን እንዳቀዱ ያንንም እቅዶችን አንድ በአንድ ለማድረግም እንግዲህ እንደወሰኑም ጭምር እንግዲህ መረጃው ደርሶኛል። በተለይ እንግዲህ ዳኒ ያደረጃጃቸው ሰዎችም አሉ። እጅግ በጣም በሚገርም ሁኔታ ሜሪም ጭምር አለችበት በዚህ ጉዳይ ላይ እንግዲህ ተነጋግሮ አስቦ ለማድረግም ያሰቡት ነገሮች አሉ። የመጀመሪያው እንግዲህ የሩታ ልጅ ለመውሰድ ነው። ከሩታ ነጥቆ እንግዲህ እንደምንም ብሎ ሩታን በቃ ወደ ማይሆን ነገር ውስጥ መክተት ነው ሐሳባቸው። ከዚህ በፊትም ታስታውሳላችሁ በጣም ብዙ ነገሮችን አብርሃም ላይ ሲያረጉ ነበረ። አሁን ደግሞ ሩታ ላይ ተገልብጦ እንግዲህ ብዙ ነገሮችን እንዳቀዱ መረጃው ደርሶናል ማለት ነው። ሩታ እንግዲህ ጥንቃቄ ማድረግ አለባት ብዬ ነው የማስበው። ከዚህ በፊትም ተናግሬ ነበረ። በትላንትናው ዕለትም ላይቭ ላይም እያንዳንዱ ነገሮችን ሳብራራ ነበረ። የተፈጠሩ ነገሮችና ሊፈጠሩ የሚችሉ ነገሮችን በደንብ አንስቼ ስናገር ነበረ። ይሄ ነገር እውነት ነው ወይስ አይደለም ብላችሁ በጣም ብዙ ሰዎችም እንግዲህ ስትጠይቁ ነበረ። በተለይ እንግዲህ ፈረንጁ ሊዋሽ ይችላል፣ ፈረንጁ እያንዳንዱ ነገሮች ሆን ብሎ በተለይ ደስታ ጋር እንድትሄድ ወደ ውጭ ሀገር እያመቻቸ ነው የሚገኘው የሚሉ አንዳንድ ሰዎች ተፈጥሯል። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ አብርሃም ወደ ቤት እንዲመለስ የተሰራ ሴራ ነው ወይም ደግሞ ይሄ ወጥመድ ነው ብሎም እንግዲህ በጣም ብዙ ሰዎችም እንግዲህ ሲናገሩ ነበረ። ምክንያቱም እንግዲህ ሩታ እዛ ጋር ስትጨነቅ
ስትጨነቅ ወይም ደግሞ ስታለቅስ በተለይ ልጅ የሆነ ነገር ይሆናል ብሎ እንግዲህ ስለሚያስብ ወደ ቤተሰቡ ወይም ወደ ቤቱ ሊመለስ ይችላል አብርሃም የሚሉ ነገሮችም እንግዲህ በስፋት እየተወሩ ይገኛሉ። እውነት ለመናገር እንግዲህ ወደ ቤተሰብ ሊመለስ ይችላል የሚለውን ቃል በተለይ አብርሃም በዚህ ሁኔታ ሊመለስ ይችላል ወይ የሚለው ነገር አጠያያቂ ነው። ሊመለስ የማይችልበት ወይም ደግሞ የሚችልበትም አጋጣሚ ሊፈጠር ይችላል። ምክንያቱ ደግሞ ታውቃላችሁ አብርሃም በልጁ ቀልድ አያውቅም። እንግዲህ ወደ ቤተሰቡ ወይም ደግሞ ወደ ሩታ ሊመለስ ይችላል የሚለው ነጥብ እጅግ በጣም አከራካሪ ይሆናል ማለት ነው። በሌላ በኩል እንግዲህ በተለይ ይሄ ነገር በጭራሽ በተለይ እነ ፈረንጁ ሆን ብሎ አስበውበት ደስታ ጋር አብራ እንግዲህ ወደ ውጭ ሀገር እንድትሄድና ደስታም ወደ ውጭ ሀገር ሊሄድ መጨረሻ ላይ እየደረሰ ስለሆነ እንግዲህ ከሱ ጋራ እንድትሄድ ሆን ብሎ ያቀናበሩት ወሬ ነው ብሎም እንግዲህ ያነሱ ሰዎች አሉ። ይህንንም እንግዲህ እርግጠኛ መሆን ያስፈልጋል። ነገር ግን ከዚህ በፊት እንደተናገርኩ ከሆነ ሩታ ብቻዋን መኖር የለባትም። በጭራሽ ብቻዋን አንድ ቤት ውስጥ መኖር የለባትም ብዬ ነው የማስበው። እንግዲህ ምን ማድረግ አለባት ብላችሁ ከጠየቃችሁኝ ወደ ቤተሰብ መሄድ አለባት ወይም ደግሞ ወደ ዘመዶቿ ቤት መሄድ አለባት ማለት ነው። እንግዲህ ዘመድ ሳይሆን እንግዲህ ቤተሰብ ደግሞ አማራጭ የሌለው ትክክለኛ ምርጫ ነው ብዬ ነው የማስበው። እንግዲህ ወደ ቤተሰብ ብትመለስ እጅግ በጣም መልካም ነው ብዬ ነው የማስበው። በዛሬ ዕለት እንግዲህ ውጥረቱ እንደቀጠለ ነው። በትላንትናው ዕለት እንዳያችሁት እንግዲህ ከሩታ ጋር በጣም ብዙ ነገሮችን ሲነጋገሩ ነበረ። በዛሬ ዕለት ደግሞ እያንዳንዱን ጉዳይ በደንብ አድርጎ እንግዲህ ሲናገሩ ነበረ። በተለይ ያው ፈረንጁ በደንብ አድርጎ ለሩታ በደንብ እያንዳንዱን ነገር አስረድቶ ማን ጠላቷ እንደሆነም ጭምር በደንብ ሲያወራ ነበረ። በዛን ሰዓት ነው እንግዲህ በስተመጨረሻ በዛሬ ዕለት ያው አብርሃም ወደ ቤቷ እንዳመራ መረጃው ደርሶናል ማለት ነው። እንግዲህ አብርሃም ለምንድን ነው ወደ ቤቷ እንግዲህ የሄደው ወይም ደግሞ ምን ፈልጎ ነው ብሎ እንግዲህ በጣም ብዙም ሐሳብ እንደሚሰጥበት ወይም ደግሞ በጣም ብዙ ሰውም እንግዲህ እንደሚጠይቅ እርግጠኛ ነኝ። እሱ ብቻ አይደለም ዳኒም ጭምር እንግዲህ ወደ ሩታ ቤት እንደሄደም ጭምር እንግዲህ በደንብ ሲወራ ነበረ። እንግዲህ እነዚህ ሰዎች ምን አስበው ነው? እሷንስ ምን ሊያረጉ ነው? ወይም ደግሞ ምን እያቀዱ ነው? የእውነት እንግዲህ ይሄ ነገር በዚህ እየሄደ ነው ወይም ደግሞ ሩታን እንግዲህ እንደዚህ እያደረጉ ነው ወይም ደግሞ ልጇን እንግዲህ ለመውሰድ እየሞከሩ ነው የሚለው ነገር ደግሞ በጣም አጠያያቂ ይሆናል። እንግዲህ ሩታ ማድረግ ያለባትን አንድ በአንድ ልነግራችሁ እፈልጋለሁ። በተለይ እሷ ጋር እንዲደርስም እፈልጋለሁ ይሄ መልእክት። እንግዲህ ሩታ አሁን ላይ በጣም ተረጋግታ ማሰብ ይኖርባታል። ነገሮች በዚህ እንግዲህ ግርግር ውስጥ የማይሆን ነገር ሊፈጠር ስለሚችል ያላት አማራጭ ወደ ቤተሰቦቿ ብትመለስ ለተወሰነ ጊዜያትም ቢሆን ወደ ቤተሰቦቿ ተመልሳ እንግዲህ ነገሮችን እዛ ሆና ብታስተካክል እጅግ በጣም መልካም ነው እላለሁ። እንግዲህ ሩታ አሁን ያለሽ አማራጭ አንድና አንድ ብቻ ነው። ወደ ቤተሰቦችሽ እንግዲህ ተመልሰሽ ነገሮች ከተስተካከሉ በኋላ ወይም ደግሞ እንግዲህ ነገሮች ሲስተካከሉ ወደ ቤትሽ ተመልሰሽ መምጣት ትችያለሽ እና ስለዚህ እንግዲህ ያለሽ አማራጭ ወደ ቤተሰቦችሽ ብትሄጂ እጅግ በጣም ወሳኝ ነው ብዬ ነው የምናገረው። እንግዲህ አሁንም ቢሆን ጊዜ አረፈደም። በጣም ቆም ብለሽ ማሰብ ይኖርብሻል። ነገሮች ሁሉ እንግዲህ እንደምታስቢ ቀላል ላይሆኑ ይችላሉ። በተለይ እንደተናገርሽው ሁሉንም ነገሮችን እጋፈጣለሁ፣ ሁሉም ነገሮችን እንግዲህ በደንብ እናያለን፣ ማን ወንድ እንደሆነ ይለይለታል ብለሽ እንግዲህ በጣም ብዙ ነገሮችን ስትናገሪ ነበረ። ስሜታዊ ሆነሻል። ትክክል አይደለም። ይሄ ነገር እንግዲህ የህይወት ጉዳይ ነው። ለራስሽ እንኳን ማሰብ ቢያቅትሽ አትሊስት ለልጅሽ ማሰብ ይኖርብሻል ብዬ ነው የማስበው። እንግዲህ ለልጅሽም ለራስሽም ደህንነት ሲባል ወደ ቤተሰቦችሽ ለተወሰነ ጊዜ ተመልሰሽ እንግዲህ ብቻሽን ከመኖር በተለይ ከቤተሰብ ጋር ብታሳልፊ ለአንቺም በተለይ ስትሬስ ውስጥ ወይም ደግሞ እንግዲህ የገባሽበት ጭንቀት ውስጥ ወጥተሽ በሰላም ህይወትሽን ትመሪያለሽ ብዬ ነው የማስበው። እንግዲህ ወደ ቤተሰብ ብትመለሺ ጥሩ ነው ብዬ አስባለሁ። እንግዲህ በጣም ብዙ ነገሮች አፕል ሊያደርጉ ይችላሉ። በሩታ ሳይድም እጅግ በጣም ብዙ ነገሮች ሊፈጠሩ ይችላሉ። እንግዲህ በተለይ
ሀሳቡን አስተያየቱን ደግሞ ኮመንት መስጠት እንዳይረሳ። በተለይ እንግዲህ በእነሱ ዙሪያ ላይ እጅግ በጣም ብዙ ሰዎችም እንግዲህ ሊፈጠር ይችላል የሚለውን ሀሳባቸውን ሲሰጡ ነበረ። እንግዲህ ኮመንት ሀሳብም እንግዲህ በተለይ ተመልካች መስጠት ይኖርበታል ብዬ ነው የማስበው። ለሩታም ቢሆን እንግዲህ ሀሳባችሁን እንድታጋሩ በደንብ ልነግራችሁ ፈልጋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።